bitico, tico 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 bitico. ከኔ ተለቅ ያሉና አዋቂ ሰዎች ሳገኝ እኮ መጠየቄን አላቆምም። ስለምን? ተረት እያጠራቀምኩ ነው አላልኩሽም? እና ወደፊት የተረት አባት ለመሆን አስበሃል? እንዴ ልጅ ስለሆንኩ ብዙ ተረት መስማት እፈልጋለሁ። ለመደሰት ለመማረስ ቢሆን ጥሩ ተረቶች ብዙ ጠቃሚ እውቀት እንዳላቸው አታውቂም? ሁሉም ተረቶች ግን ጥሩ እንዳልሆኑ ቤተሰቦቼ ሲነጋገሩ ሰምቻለሁ። ታዲያ ጥሩውንና ጠቃሚውን በምን ማወቅ እንችላለን? እነሱ እየመረጡ ይሰጡናል። አንቺ ግን ቤተሰቦችሽ በየቀኑ ስለሚኮተኩቱሽ በየቀኑ ይኮተኩቱሻል አይደለ? እንዴ አትክልት አደረከኝ እንዴ? ኧረ ይህች ልጅ ነገር ፈለገችኝ። እና አንተ ራስህ ነህ እንዴ? ታዲያ እኔ ጎመን ነሽ ብያለሁ። አዋቂዎች ልጆች ተኮትኩተው ማደግ አለባቸው ሲሉ አልሰማሽም? ሰምቻለሁ። እንደዛ ማለቴ ነው። አሁን ገብቶኛል ጢቀው። ስለዚህ አንቺን ኮትኩተው አንኮትኩተው ስለሚያሳድጉሽ እንድታግዥኝ ፈልጌ ነው። በምን? ጥሩ ተረቶች መርጠው ሊነግሩንና መርጠው ሊሰጡን ይገባል አላልሽም? አሳምሬ ብያለሁ። ታዲያ ላንቺ ተመርጦልሻል? ልቅም ተደርገው። እንዴ እኔንም አላቅሚኝ በቃ። የነገሩህን ተረቶች? ለእኔ የመረጡልኝ ግን አይመስለኝም። እስቲ አንዱን ንገረኝ። ተረት የላም ተረት። አንድ ሰውዬ ነበረ። እሺ። ሲኖር ኖሮስ? ሲኖር ምን እየሰራ? ሲኖር ምን እየበላ? ሲኖር እንዴ ዝም ብሎ ነው እንደሚኖረው? በቃ ሲኖር እኔ ጢቁ ይህን ሰውዬ እንዳትገለው። እንዴ የት ይቀርለታል? እና ኖሮ ብቻ ካልክማ ተቀበረ ይቀጥላል ማለት ነው። እና በምን አወቅሽ? እና ዝም ብሎ ከኖረ ዝም ብሎ መሞቱ አይቀርማ። ተረቱን ሰምተሽዋል እንዴ? እና የዚህ አይነት ብዙ ተረቶች ሰምቼ አውቃለሁ። ምን አይነቶችን? ኖረው የሚሞቱ ሰዎች ያሉበት። ታዲያ እንዴ ኖረው እንደገና ሊኖሩ ነበረ። እና ምንም ነገር ሳይሰሩ ኖረው የሞቱ ሰዎች ተረት ምን ያደርግልኛል እንዴ? አንዳንዱ እኮ ተረት ላይ ዝም ብለው ያልሞቱ ሰዎችም አሉበት። ምን ሆኑ? በድንገት ሲኖሩ ድሃ ሆነው ቀሩ እንዴ? ሲኖሩ ከዕለታት አንድ ቀን በአንድ ጫካ ውስጥ ሲሄዱ የተቀበረ ወርቅና አልማዝ አግኝተው በሀብት ከበሩ። ሲበሉ ሲጠጡ ኖረው አርጅተው ተቀበሩ። በምን አወቅሽ? ታዲያ ሙዚየም ሊገቡልን ነበር እንዴ? እና ጠቃሚ ታሪክ ያልሰራ ሰው ሙዚየም እንደማይገባ አላውቅም አሉሽ? እኔ የዚህ አይነት ተረቶች አያስደስቱኝም። ለምን? ታዲያ ኖሮ መሞት ተረት ነው ይባላል? ተንበሻብሸው እኮ ነው የሞቱት። በምንድን ነው የተንበሻበሹት? በልተው ጠጥተው ተደስተው ነዋ። እና ለራሳቸው ተደስተው እንጂ ማንንም ሲያስደስቱ አላየሁም። በተረቱ ላይ ሳይነገር ተዘሎ ቢሆንስ? ካልተነገረ እኔ በምን ልወቅለ? ተረት የሚባለው ጥሩ ነገር ሲኖርበት ብቻ ነው እንደ ቢትቆዬ። እና መልካም ነገሮች ሳያደርጉ ኖረው ከሞቱ ተረት አይባልም። በቃ እውነትሽን ሳናቀርም እንጂ ብዙ አዋቂዎች የነገሩን ተረት ድሃና ሀብታም ያበዛሉ ግን አይደል እኮ። እስቲ ጥሩ ሰዎች ያሉበትን ተረት አስታውስ። ቢቲቆ ወይ ጢቆ። እኔ ግን የሚገርመኝ
ገንዘብ፣ ወርቅ፣ አልማዝ፣ ዕንቁ የተቀመጠባቸውን እንስራዎች የሚቀብራቸው ማን ነው? እንዴ ተረቱ ነዋ። የተቀበረው ሀብትስ ታዲያ የማን ነው? የተረቱ መሰለኝ። ታዲያ ተረቶችን ግን ማን የፈጠራቸው? ምንም ሳይሰራ ሀብታም መሆን የሚፈልግ ሰው ሊሆን ይችላል። እንዴ ሞኝ ነው እንዴ ባለ ተረቱ? ለምን? ተረቱን ከመንገሩ በፊት ራሱ ጫካ ገብቶ ማዘሮ መኖሩን ቢያረጋግጥ አይሻልም? ጢቆ ግን ማለት ነው እንዳልተቀበረ ያውቃላ። ታዲያ ሳይኖር ለምን አለ ይላል? ሰው ሊያስለፋ። ጢቆ ወይ ጢቆ በከንቱ ነበር ለካ የጎመጀሁት። በምን? ተረቱን ሰምቼ እኔንም በገጠመኝ ብለህ? አኖ ምንም ሳትሰራ በነፃ ካገኘሁ አለቅም። ምን? አረ ስቀልና ቢጢቆ የምኞት ተረት ሰምቶ አካፋና ዶማ ይዞ ጫካ ሊሄድ አማራው እንዲህ ልጅ። እና ታዲያ ምንም ካልጠቀመን ተረት ብለው ለምን ይነግሩናል? ለእኔ የሚነገረኝ ተመርጦ ነው አላልኩህም? አንቺ ግን ታድለሻል። በምን? ጥሩ ይነገርሻል። አንተስ ጢቆዬ? እኔማ ጆሮዬ ስለማያርፍ የነገሩኝን አጭቄ ከፋቸው ላይ መንጭቄ ጬ በይ ቢጢቆ። ጬ የማይረባ ተረት ሰልቅጬ አራወኝ ቃልጬ። ለአንተ በነገሩህ መሰረት ተረቴን አላቅምኝ አላልከኝም? ብያለሁ። በየተራ አምጣቸው። ያያ ጨርግዴን ተረት ልንገርሽ። ጨርግዴ? ቀርጥፌ የምትባል ልጅ አለቻቸው። ምን አይነት ሰው ናቸው? አረ አይጥ ናቸው ቢጢቆ። ስማቸው ግን ጥሩ ነው እኮ። በአንድ ሀገር አያ ጨርግዴ የሚባሉ አባትና የጥ ነበሩ። እሺ። ቀርጥፌና ሽርክቴ የሚባሉ ልጆች ነበሯቸው። እነሱም አይጥ ናቸው እና እርግብ ሊሆኑልሽ ነበረ እኮ። ከዛ እሺ አያ ጨርግዴ 2 ልጆች ነበሯቸው። ከዛ ሲኖሩ ቀርጥፌና ሸርክቴ የተባሉ ልጆቻቸውን ለመዳር ፈልገው ድል ያለ ሰርግ ደገሱ። እሺ አርሰው? ኦይ እና ሰርተው? ኦይ ነግደው? አይጥ እኮ ናቸው። እና ታዲያ በምን ደገሱ? ከሀብታም ጎተራ እህል ዘርፎ። ይህም ተረት ነው ባላልከኝ ጢቆ? እና ኮረት ነው። አቁም እንዴ አልጨረስኩም እኮ። ተረት ብትል እንኳ የላም በረት የጅብ በረት አልልህም። እንዴ መጥፎ ነው እንዴ? የዚህ አይነት ተረት እንደማይጠቅም ተነግሮናል ጢቆ። ስለዚህ ልመንጭቀው ይሻልሃል። በዘፈንም እኮ ተነግሮኛል። ምን የሚል ተረት? እኔ ብልጮ ተበላልጬ የልጇን ስጋ አበላው ልጬ። ጢቆ እንዴ ነግረውኝ እኮ ነው። እሱ ድሮ የቀረ ነው። እሱ የድሮ ብልጮ ነው። የአሁኑ ብልጮስ? የአሁኑ ብልጮማ የጥሩምቤዬንና የላሚ ቦራዬ ጓደኛ ነው። ብልጮ እሱማ በጣም ጎበዝ ልጅ ነው። ይማራል፣ ይጫወታል፣ ቢያጠፋም ይቅርታ ይጠይቃል፣ ሰውን ለመርዳት ይጥራል፣ ጓደኞቹን በጣም ይወዳል፣ ልጆቹን እያዝናና ያስተምራል እኮ። እኔም እኮ ብልጮዬን እወደዋለሁ፣ አከብረዋለሁ፣ አደንቀዋለሁ። እና ታዲያ ለጥራጥሬና ምግብ ዘፈን ከጨረስክ ለብልጮው ግጥምና ዜማ ድረስለታ። አያቅተኝም። በላ ለብልጮዬ አው ጫው ለብልጮ ጫው እኔ ብልጮ ተበላልጬ አነክታለሁ በሳፋ ቅንጬ። ኧረ ለዛሬ አልተሳካልህም። እሺ ላሻሽለው። እኔ ብልጮ ተበላልጬ ታክሲ ሲጠፋ መጣሁ ዋገጬ። እኔ የለሁበትም ቢጢቆ። ኧረ ለምን? አገጭሽ አልቆ ማላመጫ እንዳታጭ ነው። እና አፌ ላይ መቶልኝ እኮ ነው ጢቆ። ጥበብ ስላልጠራችሽ ይሆናል። አንተ ኧረ እባክህ
ላመጣልሽ ነበረ። ኧረ እባክህ ሲሉ በመስማት አንደኛ ነገር ነህ። ድርሰቱን ለእኔ ብትተየው አይሻልም? ጥበብ የጠራችው ወዬ ያፍለቀለቀችው አቤት ደግሞ በኩራት አቤት ይለኛል እንዴ? እና ብጀምርልሽ አይሻልም ከዚህ ሁሉ? ኧረ እባክህ እኔ ቢልጨው ተንበላልጬ እውቀት ገበየው መጽሐፍ ገልጬ ወይኔ እውነትም ጥበብ ጠርተዋለች መሰለኝ። እኔ ብልጨው ተንበላልጬ እሸልማለሁ በእውቀት በልጬ። ልጅ በጣም ጎበዝ ነው። ጢቆ ቀጥል። እኔ ብልጨው ተንበላልጬ ልጅ አዝናናለሁ ቁም ነገር ልጬ። እኔ ብልጨው ተንበላልጬ ሰው እረዳለሁ ፍቅር ጨብጬ። ኧረ ብልጮ ታድለዋል። እኔን ጥሎለት እኮ ነው። ለብልጮዬ ግን አሁን ያልከው ሁሉ ይስማማዋል። ጢቆዬ አንተ በጣም ጎበዝ ነህ። ጥሩ ግጥም ነው እንዴ? ይገባዋል። ሰው መልካም ከሆነ መመስገን አለበት። አንተም ግን በጣም ጎበዝ ነህ። እሺ ጢቆ፣ ለልደቱ ታዲያ በስጦታ ብናቀርብለት ምን ይመስልሻል? መጀመሪያ እንለማመድ። ለብልጫው 1 2 3 እኔ ብልጫው ተንበላልጬ እውቀት ገበየው መጽሐፍ ገልጬ። እኔ ብልጫው ተንበላልጬ እሸልማለሁ በእውቀት በልጬ። እኔ ብልጫው ተንበላልጬ ልጆች ላዝናና። ኧረ እንደሱ አይደለም፣ ልጆች ላዝናና ቁም ነገር ልጬ። አንበለበል ነው እኮ እባክሽ። ብልጮ ይህንን ሁሉ ታሪክ አልሰማም። በቃ ቢሰማ ኖሮስ ከደስታው ብዛት የተነሳ ከዚህ እስከ ፒያሳ ድረስ ይሮጣል፣ ይገለባበጣል። ጢቆ ወየ ብጢቆ። ታዲያ የልደቱ ቀን ዘፈን ብናቀርብለትስ? ታዲያ የልደት ቀኑ ዘፈን ስናቀርብለት አሁን እንዳልከው ቢያደርግስ? ተልጦ ተጋግጦ ተገሽልጦ ተበላልጦ እና ታዲያ ከሚጎዳብን ይቅርበት። ልፋቴማ በከንቱ አይቀርም። ኧረ እባክህ በደስታ ልገለባበጥ ቢልስ? ጥሩምቤና ላሜቦራ ግራና ቀኝ ይጠብቁታል። ለምን? ወይ በገመድ ጠፍረው ያስተኙታል። በልደቱ ቀን ደስታው ሲበርድለት ይፈታል። እኔ ግን ፈርቻለሁ። ለምን? ከተፈታ በኋላ ኬኩ ሊቆረስ ሲል ድንገት ደስታው ቢያገረሽበትስ? ጠፍርለታለና ምን ብለን? ይቅርብህ እሺ በል ምክሩን እሺ በል ተቀበል አንድ ላይ እሺ በል እምባ በል እንደዚህ የሚያደርግ ይመስለኛል። ጢቆ የዚህ ጊዜ ኬኩ ላይ ይወጣና እንደ ጭቃ እርግጥ እያለ ኧረ ምግብ ይረገጣል። ቢጢቆ ኬክ ነው ምንድነው? እና ኬክ ምግብ አይደለም። እኔ በምግብ ቀልድ አላውቅም። ቢጢቆ እንዳታስነኪብኝ። አንተ ግን አይጠራንም እውነትም ቀልድ አታውቅም እንዴ? እና ኬክ ላይ ምናምን እና አንተ ግን በጣም ጎበዝ ነህ። ጢቆ ቢጢቆ ጢቆ ቢጢቆ ጢቆ ቢጢቆ ጢቆ ቢጢቆ ጢቆ ቢጢቆ ጢቆ ቢጢቆ ጢቆ ቢጢቆ